ይህን ቪዲዮ ጂም ስሰራ ይደክመኛል ለሚለው ጓደኛችሁ ላኩለት። ነርስ ሮባ እንዲሁም ፊትነስ ኮች ነኝ። ዛሬ እንግዲህ በሺዎች የሚፈጀውን ፕሪ ወርክአውት ሚል እንዴት በቤታችን ማዘጋጀት እንደምንችል እናያለን ማለት ነው። ስለዚህ በመጀመሪያ የምንሰራው ምንድነው የሚሆነው ቀይ ስርና የቤኪንግ ፓውደር አንድ ላይ መፍጨት ይሆናል ማለት ነው። ስለዚህ ቀይ ስር እንግዲህ እንደሚታወቀው በውስጡ ናይትሬት አለው። ስለዚህ ያ ናይትሬት ጥቅሙ ምንድነው ደግሞ ቫዞዳይሌሽን ያስከትላል። ስለዚህ ቫዞዳይሌት ካረገ ወይም ደግሞ የደም ቧንቧችን ከሰፋ ወደ ጡንቻችን የሚሄደው የደም መጠን ስለሚጨምር በጂም ውስጥ የምናደርገው እንቅስቃሴ ከፍ ይላል ማለት ነው፣ ብርታት የሚሆነናል ማለት ነው። ስለዚህ ይሄንን ከጂም ከአንድ ሰዓት በፊት ሞክሩት፣ ለውጡን ታዩታላችሁ ማለት ነው። ሁለተኛው ደግሞ ቡና ነው። እንግዲህ ቡና ቤት ውስጥ እናውቃለን፣ እንጠጣለን። ያው በተለምዶ በሲኒም በትኩሱ እንጠጣለን። ግን ለጂም ጥቅሙ ደግሞ ወይም ካፊ ሬቱን ከፍ ለማድረግ ካስፈለገ ከጂም በፊት ስንጠቀም እንዴት እናደርጋለን ማለት ነው? በቀዝቃዛው ማለትም ቡናውን አፍልተን ከበረዶ ጋር መጠቀም እንችላለን ማለት ነው። ከዛ በኋላ ጂም ውስጥ ያለን እንቅስቃሴ ከፍ ያለ ይሆናል ማለት ነው። እንደዚህ አይነት ቲፖች ከፈለጉ ፎሎ እና ላይክ ማድረግ እንዳይረሳ።